ዲቪናይዝድ ሆኗል እኮ በቃ ዲቪናይዝድ ምናምን ብለህ አትደበቅ። በቃ ፍጡርነቱ አብቅቶ ፈጣሪ እየተደበቅኩ አይደለም፣ ቋንቋ እየተጠቀምኩ ነው። ባይዘው ስታፍ ክሊር አድርገው ይኸው አታኪንግ እኮ ክሊር አይደለም እያደረኩልህ ነው። ምን መሰለህማ እየነገርኩ ነው። እኔ ያወራሁት አማርኛ ትክክል ከሆነ አው ትክክል ነህ በለኝ። አትቀላልጸው፣ ችግር የለውም። ስለዚህ ፍጡርነቱ አብቅቶ ፈጣሪ ሆኗል አይደል? ፍጡርነቱ አላበቃም፣ ግን ዲቫይን ላይፍን ፓርቲሲፔት እያደረገ ነው። ፓርቲሲፔሽን ነው ላንጉዌጅ፣ መሳተፍ ነው። እንግዲህ ፓርቲሲፔሽን ዳይሬክት የአማርኛ ትርጉሙን አላውቅም። በቃ ፍጡሩ ሲዋሃድ ፍጡርነቱ አላበቃም። አየህ መሆንን ሳያበቃ ማንነቱን ሳይክድ ግን መለወጥ ነው ያመጣው። ፍጡርነቱ ወደ ፈጣሪነት ሲዋሃድ ካልተቀየረ ፍጡሩ ምንድን ነው ታዲያ? በመዋሃዱ ምንድን ነው ያተረፈው? ምንድን ነው የተለየ ነገር ያለው? አዎ ከዛ ፍጡር ከመሆን ማንነቱ ከፍ ያለ ማንነትን አግኝቷል። ምክንያቱም አሁን ፓርቲሲፔት ያደረገው እኮ እሱን እየነገርኩ ነው እኮ ባታቋርጠኝ። አይ ኔቸሩን ነው እንደነገረኝ የፈለኩት። ምን ያደርጋል ሳይሆን ኔቸሩ ፍጡርነቱ አብቅቶ ከፍ ሲል ኔቸሩ ወደ ምንነት ተቀየረ። ፍጡርነቱ አላበቃም ብዬ እኮ እየነገርኩ ነው። ለምን እኮ ታዲያ አልተቀየረማ? ታዲያ እኮ ምንነቱ አልተቀየረማ። የሆነ ነገር ይኸውልህ፣ በክርስትና ሃይማኖት ዩኒቲ ሲመጣ ማለት ነው ማንነትን ኮንሱም ሳያደርግ ነው። እሺ በቃ ችግር የለውም። ዩኒፋይ አድርጎ የሚይዝ ሃይማኖት ብቸኛ ክርስትና ብቻ። ከፍ ይበል እንደፈለክ ይሁን። ታመልከዋለህ ሰውነቱን የክርስቶስን ይኸውልህ ሰው ለዛ ነው ቅድም እሱን ይሄንን እየመለስኩልህ። ችግር የለውም። አንድ ላይ ሰውነቱን ብቻውን አታወራ። ፐርሰን ሁሉ በቃ ከመለኮቱ ጋር አንድ ላይ ታመልከዋለህ ፍጡርነቱን። ፐርሰን ሁሉን አመልከዋለሁ። አስዩም የተደረገውን ኤቭሪቲንግ ነው። ክርስቶስ በስጋ የተገለጠውን ክርስቶስን አመልከዋለሁ። ታዲያ ፍጡርነት አለ ሀቢቢ፣ ፍጡርነት አለ። የተፈጠረ the whole thing yes እኮ የተፈጠረውንም ታመልከዋለህ። አዎ በቃ እኮ ስለዚህ ፍጡር ታመልካለህ ማለት ነው አንተ። ክሊር ይኸውልህ ፍጡርነቱን አይደለም እየተመለከ ያለው። ፍጡርነቱ ያገኘው አሁን ይሄንን አምልኮ የሚያገኘው ፐርሰን ሁዱ within the personhood participate ስላደረገ ነው እኮ within the participation ነው። not only that ስላደረገ ፍጡርነቱ ከአምላክነቱ ጋር መመለክን አንድ ላይ ያገኛል። አንተም በመለኮትነቱ በኩል ፍጡርነቱን ስለሚደርሰው ታመልከዋለህ ማለት ነው። ይኸውልህ ኢየሱስ ክርስቶስን ስታወራ ፐርሰን ሁዱን ነው እያወራ ያለው እኮ ገባኝ። እዛ ውስጥ የተፈጠረ ሰውነት አለ፣ እሱንም አንድ ላይ ታመልከዋለህ። ካልነጣጣልህ አስዩም የተደረገውን አንድ ላይ ስለምታመልክ በአንተ አምልኮ ውስጥ ፍጡርም አለበት ማለት ነው። ያ ያንን ኮሚኒኬት አድርጓል። ይሄ ነው ባይዘው እኮ ይሄ እምነት ነው ባይዘው። የክርስትና እምነት ማለት እግዚአብሔር ክብሩን ከፍጥረት ጋር ሼር ያደረገበት ነው። ለዛ ነው ኢየሱስ ክርስቶስ ስጋ ለበሰ ማለት ዲቫይን ላይፉን ከክሪኤሽኑ ጋር ኮሚኒኬት አድርጎ የራሱ አደረገው ሪዲም። ለዛ ነው በክርስቶስ ነገርን ሰማይና ምድርን መጠቅለል ማለት ይሄ ነው የክርስትና ሃይማኖት ማለት። ለዛ ነው አምላክ ሰው ሆነ፣ ሰው አምላክ እንዲሆን ብሎ አትኔሽስ በማክሲሙም የሚያስቀምጥልን ማለት ነው። አሁን ለዚህ ነው ትልቅ ክብር አለ። ኢየሱስ ክርስቶስ አምጥቶ የሰበከው ባይዘዌይ ስለ ኤንጅል ምናምን እያልክ ቅድም ስታወራ የነበረው ደግሞ the gospel according to Matthew ነው። it's not Matthew's gospel ምናምን it's kata Matthew, it's kata Marcos እና according to these people ደግሞ this life that they're telling you about is God walking on earth. Humanity, this is the news. Okay, the life of Christ is the news. That's why it's a biography. Okay, እና ደግሞ direct report ከነዚህ ዶክመንቶች ሌላ ማለት ነው like prior to Islam እንደዚህ አይነት ቲዮሪ ያመጣ ሌላ ማን አለ? ሌላ ሂስቶሪካል ዶክመንት ልታመጣ ትችላለህ? አሰብኩ ወፍ ቀጥል። እንዴት ነህ? ብሮ የገባሁት የኤስተርን ኦርቶዶክስ ነኝ ስላልክ ነው። እና አንተ የምትቀበለው ሃይፖስታቲስ ነው ወይስ አኒፖስታቲስ ነው የምትቀበለው? ኢስተርን ኦርቶዶክስ የሚቀበለው ሃይፖስታሲስ ነው የሚቀበለው። ሃይፖስታቲስን አይቀበልም። የኢስተርን ኦርቶዶክሶች ሃይፖስታቲስን ይቀበላሉ አይደል?
አዎ ሂውማን ኔቸሩ ኤንድ ሂፖስታሲስ ነው አሱም የተደረገው። ለዛ ነው ፐርሰን ሁሉ ኢየሱስ ሙሉ ሰው ነው ሲባል ሂውማን ፐርሰን አለው። አዎ ኤቭሪቲንግ ነው ያለው። ሂውማን ዊል አለው፣ ሂውማን ፐርሰን አለው ወይ? አይ ኤስተርን ከሆንክ የለውም እኔም እስከማውቀው ድረስ። ያ ፐርሰን ለዛ ነው ኤን ሂፖስታሲስ እኮ የሚለው እኮ እሱ ነው እኮ ኤን ሂፖስታሲስ ያለው እኮ የእንትን ነው። ኤን ሂፖስታሲስ የሚሆነው ኢንዲቪዜ ስላደረገ ነው። በእናንተ እምነት መጀመሪያ የነበረው ዲቫይን ፐርሰን አለ አይደለ? አዎ ሂውማን ፐርሰን የለውም፣ ግን ሂውማን ኔቸር በዲቫይን ፐርሰን ላይ ኢንዲቪዜት አደረገ አይደለ? እንደዛ ነው ትምህርቱ እኮ ኤስተርን ላይ ሂውማን ኔቸሩ የዲቫይን ፐርሰንን ሰብሲስት አደረገ ነው አይደለ? ትምህርቱ ሂውማን ኔቸሩ የዲቫይን ላይፍን ሰብሲስት አደረገ። አዎ you can say that እኮ እንደዛ ነው። የኤስተርን እንደዛ ነው። የኦሪየንታል ልዩነቱ እና የእናንተ ሃይፖስታቲስ የሚባለው ነገር ፕሮሶፒክ ዩኒየን እና ሃይፖስታቲስ ዩኒየን የሚባል ነገር አለ። የንስጥሮስ ፕሮብሌሙ ፕሮሶፒክ ዩኒየን አይደለም አይደለ? ሶሪ ፕሮሶፒክ ዩኒየን ላይ ችግር የለበትም አይደለ? ንስጥሮስ ንስጥሮስ የለበትም እኮ ሃይፖስታቲክ ዩኒየን ላይ ነው ችግር የፈጠረው። ንስጥሮስን ስታወራ ንስጥሮስ ዊርድ ፊገር ነው። ምክንያቱም በሁለት ኤክስትሪሞች ልታየው ትችላለህ። አሁን ኢቭን ቱ ዘ ፖይንት ካልሲዶናዊ ነው የሚሉም ሰዎች አሉ እና ንስጥሮስ ቪዎቹ የሆነ ኮምፕሮማይዝ ሆነዋል። ይገባኛል። ግን አሁን ጉባኤውን በ431 የተካሄደውን የኤፌሶንን ጉባኤ መሰረት አድርግና እዛ ላይ ሲወገዝ ሂፖስታቲስ ዩኒየን ሲል ንስጥሮስ ቄርሎስ ያንን ሲል እሱ ሂፖስታቲሱ ሁለት የተለያዩ ሂፖስታቲስ ናቸው ብሎ ነው የሚያምነው አይደል እንዴ? ኢንተርቼንጅ የአብ ልጅና የማርያም ልጅ ሁለት የተለያዩ ልጆች ናቸው። ሁለት ሂፖስታቲስ አለ። ያ ደግሞ ኢየሱስን ሁለት ያደርገዋል። ስለዚህ ብለው አገዙት። በኋላ ላይ ደግሞ መሻሻል ነበረበት ብለው በ451 ላይ የኬልቄዶን ጉባኤ ላይ ተሰብስበው ብናደረጉ አውጣኬ የሚባለው መለኮት ስጋን መጣና ዋጠው መጠጠው የሚል ትምህርት አስተማረ። ሞኖፊዚስ የሚባለው ማለት ነው። ያ ሞኖፊዚስ የሚባለውን ነገር ለማውገዝ ጉባኤው ተሰብስቦ መጨረሻ ላይ ኢየሱስ ኤን ሂፖስታቲስ ነው ያለው፣ አንድ ሂፖስታቲስ ነው ያለው፣ ያም ዲቫይን ሂፖስታቲስ ነው። ነገር ግን ከማርያም የወሰደው ሂማን ኔቸርን ብቻ ነው። ስለዚህ በአንድ ፐርሰን ውስጥ ሁለት ባህሪ አለ ብሎ ሲያስተምር ዲዮስቆሮስ የሚባለው ደግሞ አይ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ወይም ደግሞ ከሁለት ሃይፖስታቲስ አንድ ሃይፖስታቲስ፣ ከሁለት ፊዚስ አንድ ፊዚስ እና ሚያፊዚስ የሚለውን አደረገ። በኋላ ላይ የአውጣኬም ትምህርት የዲዮስቆሮስም ትምህርት በ451 ተወግዞ ተለየ። የዲዮስቆሮስን ትምህርት የሚከተሉ በአጠቃላይ ኦሪየንታል ይባላሉ፣ ጽባውያን ይባላሉ። ዲዮስቆሮስ ትምህርቱ ካልሲዶን ላይ አልተወገዘም። ወይ አስ ፐርሰን ነው የተወገዘው? አይ ተወግዟል። ለመሰለ እንደዛ ነው ማስረጃ አለኝ። ችግር የለውም። እሱ 451 ላይ የነበረው እሱ አልቀበልም አለ ያንን ነገር ማለት ነው። መጨረሻ ላይ እንደውም ምን አደረጉት? በኢትዮጵያ ሂስትሪ ላይ እንደውም እውነት ይሁን ውሸት ይሁን አላውቅም፣ ጥጥ ምንድነው ፂሙንም ነጭተውት ጥርሱን አርግፈውታል የሚል ነገር ያወራሉ ኦርቶዶክሶች ማለት ነው፣ የኦሪየንታሎች ማለት ነው። ስለዚህ ዋናው ነገር ምንድነው? አሁን አንተ የምታምነው አይነ ሂፖስታቲስ ነው ራሱ ማለት ነው፣ ዲቫይን ፐርሰን እንጂ ሂማን ፐርሰን የለውም አይደል ኢየሱስ? አዎ፣ ግን ይሄ ዳያሎግ ይቀጥላል። እዛ ካውንስል ላይ ብቻ የሚያበቃ አይደለም። ነገሮች አይደለም ይቀጥላል። አሁን ያዝልኝና ኢየሱስ ሂማን ፐርሰን የለውም አይደል? የሰው ማንነት የለውም። የሰው ማንነቱ አስዩም የተደረገው በዲቫይን ፐርሰን ነው። ስለዚህ ያው ፐርሰን የሰው ማንነቱ የለውም ነው እኮ የምልህ እኮ። ኤን ሂፖስታቲስ ነው ወይስ አን ሂፖስታቲስ ነህ አንተ? ኤን ሂፖስታቲስ ነው እያልኩ ነው። ስለዚህ ኤን ሂፖስታቲስ አይደለም፣ አን ራሱ ማለት ኢየሱስ የኬልቄዶን ጉባኤ ማን ነው? የኬልቄዶን ጉባኤ የሚያወራው ኢየሱስ አንድ ፐርሰን ብቻ ነው ያለው። በአንድ ፐርሰን ውስጥ ሁለት ባህሪ አለ። አንደኛው ዲቫይን ነው፣ አንደኛው ሂማን ነው የሚል ነው። የኦሪየንታሎች ደግሞ የሚያወሩት ከሁለት አካል ወይም ከሁለት ሃይፖስታቲስ አንድ ሂፖስታቲስ ከሁለት ባህሪ እና እንደዛ ነው ብለው የሚያምኑት። ከሁለት ባህሪ አንድ ባህሪ ነው ብለው የሚያምኑት። ስለዚህ ኢየሱስ ያለው ፐርሰን ዲቫይን ፐርሰን ብቻ ነው፣ ሂማን ፐርሰን የለውም ነው ብላችሁ የምታምኑት አይደል? ሂማን ፐርሰን
አው ፐርሰን ሂማን ፐርሰን ከሰው ሂማን ፐርሰን ወስዷል? ኖ ሂማን ፐርሰን የለውም። ጭራሹ ነው የለውም። ያለው ዲቫይን ፐርሰን ነው። ዲቫይን ፐርሰን መጥቶ ሂማን ኔቸርን ብቻ ነው የወሰደው። ከማርያም የወሰደው ሂማን ኔቸርን ብቻ ነፍስና ስጋን ብቻ ነው የወሰደው እንጂ ዲቫይን ፐርሰን የለውም። አሁን ለምሳሌ ዲቫይን ፐርሰን አለኝ፣ ማነው ሂማን ፐርሰን አለኝ። ሶሪ ሰው ስባል ሙሉ ሰው ነኝ። ራሱ ማንነትም ምንነትም አለኝ የሰው። ኢየሱስ የሰው ማንነት አለው? የሰው ማንነቱን የወሰደው ዲቫይን ሎጎስ ነው። ስለዚህ የዲቫይን ሎጎስ የለውም እንጂ ዲቫይን ሎጎስ ነው ራሱ የነበረው ፐርሰን ስለሆነ ከሂማን ፐርሰን የወሰደው ነገር የለም ብላችሁ ነው የምታምኑት ኤስተርኖች? ያ ሰፓሬት ፐርሰን ሁድ የለውም። ሂማን ኔቸሩ ሰፓሬት ፐርሰን ሁድ ስለሌለው ሰፓሬት ነው እኮ አይደለም እኮ ሲጀመር ከመነሻውንም ሂማን ፐርሰን የለውም። በእናንተ ትምህርት ጠይቅ ከፈለኪልና ያ ለዛ እኮ ነው አሁን ያ the seed that seed is the divine logos okay እኮ ዲቫይን ሎጎስ ነው። ዲቫይን ሎጎስ እኮ ማለት ዲቫይን ፐርሰን ነው አይደል እንዴ? አብጋ የነበረው ስለዚህ ዲቫይን ፐርሰን መጥቶ ሂማን ፐርሰንን ሳይሆን ሲወሰደው ሂማን ኔቸርን ነው የወሰደው። what's your conclusion? what's your point? እኮ እሱ ነው እኮ እሱ መጀመሪያ ተስማማልኝ መጀመሪያ I gave it to you bro long time ago። ስለዚህ ሂማን ፐርሰን ኢየሱስ የለውም አይደል? ሙሉ ለሙሉ ኢየሱስ ክርስቶስ ስትል you're talking about a divine person እኮ ዲቫይን ፐርሰን እንጂ ሂማን ፐርሰን የለውም ብለህ አስምርልኝ ነው ያልኩህ እኔ። ያ ሂማን ኔቸሩ ዲቫይን ፐርሰን ሁድ ነው ያለው። ይሄ ሰመሪ እንግዲህ ካልገባ አይደለም እኮ ሂማን ፐርሰን የለውም ብለህ ልክ ኤስተርኖች እንደሚያምኑት ቼክ አድርግልኝ አንዴ። እኮ አልኩህ እኮ እሱን እኮ ሰጠው። ኦኬ ጥሩ እሺ። ዲቫይን ፐርሰኑ ከአብ ይበልጣል ወይስ ያንሳል? ዲቫይን ፐርሰኑ ከአብ ያንሳል ኦንቶሎጂካሊ? ኖ ኦፍ ኮርስ ናት። ኢኳሊቲ እሱን ዮሐንስ ወንጌል ለመቀማት ሳይቆጠር ብሎ ፊልጵስዩስ ላይ ነው። ኦኬ እሺ ተው ችግር የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ይላል። እኔ የሚለው ምንን ነው ታሳቢና ዋቢ ያደረገው? ፐርሰንን ነው ወይስ ኔቸርን ነው? ኢየሱስ ክርስቶስ within the economy of the Trinity ራሱን ባዶ አድርጎ ሲመጣ በዛ ኢኮኖሚ ውስጥ አሁን አውትዋርድ ፈንክሽን ላይ እኮ ሶስቱም አንድ ናቸው፣ ልዩነት የላቸውም። ኢንዋርድ ፈንክሽን ላይ ነው የሚለያዩት። ኢኮኖሚክ ላይ ምንም ልዩነት የላቸውም። በኢኮኖሚክ አንድ ነው። ቸርች ፋዘርስ እንደዛ ብሎ ነው ያስቀመጡት። አይነጣጥሉትም። የተለያየ ሮል አላቸው ምናምን የሚለው የሶሻል ትሪኒቲ ነው፣ ፕሮቴስታንት ጋር ነው ያለው፣ እናንተ ጋር የለም። አሁን ተመለስ። ኢኮኖሚክ ትሪኒቲ ላይ ምንም ልዩነት የለም። እንደዛማ ካልክ ወደ እንትና ልትመጣ ነው፣ ወደ የተወገዘው በ381 ላይ የተከሰው አቡልናሪዮስ የሚባል አለ። እሱ ነው እንደዛ ያለው። ኢኮኖሚክ ትሪኒቲ ላይ ይለያያሉ ብሎ ያስተማረው ማለት በኢኮኖሚክ ትሪኒቲ አውትዋርድ ፈንክሽን ደግሞ በአጠቃላይ ፍጥረትን በመፍጠር በሮል በምናምን ነገር በአጠቃላይ ነው፣ በውጫዊ ነገር ነው። በውጫዊ ግብር ሲሰሩ ምንም ልዩነት የላቸውም። ኢኮኖሚክ ትሪኒቲ ላይ ምንም ፈንክሽናልና ሮል የሚባል ነገር የለም። ኢንዋርድ ፈንክሽን ላይ አወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በሚለው እዛ ላይ ልዩነት አለ፣ ኦንቶሎጂካል ትሪኒቲ ላይ ማለት ነው። ኢንዋርድ እና አውትዋርድ ፈንክሽን ላይ ማለት ነው። አሁን እሱ አይደለም ነጥብ የኔ ጥያቄ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ወይም ደግሞ ኤጎ የሚለው የግሪከኛው ቃል ምንን ታሳቢና ዋቢ ያደረገ ነው? ፕሮሶፖንን ነው ፊዚስን ነው ታሳቢና ዋቢ አድርጎ የመጣው? ሶሪ ይቅርታ አንዴ ድገምልኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ሲል እኔ ወይም ደግሞ ኤጎ በሚለው ቃል ላይ ኤጎ የሚለው ቃል ሲመጣ ግራማቲካሊ ፕሮሶፖኑን ታሳቢና ዋቢ አድርጎ የሚመጣ ነው ወይስ ፊዚስን ታሳቢና ዋቢ አድርጎ የሚመጣ ነው? ሶሪ አይ couldn't follow you አንዴ ድገምልኝ one last time። ምን አልተሰማ ሆኖ ነው ወይስ አልገባ ብሎ ነው? ኖ እዚህ ጋር something distract የሚያደርገኝ ነገር ስለነበረ ነው environment። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ሲል እኔ የሚለው በግራማቲካሊ ፕሮሶፖንን ታሳቢና ዋቢ ያደረገ ነው ወይስ ፊዚስን ታሳቢና ዋቢ ያደረገ ነው? That's a good
I'll give it to you. ጥሩ ጥያቄ ነው። ጥያቄው ግልጽ ነው እኮ የሶር ነው። አዎ ከሌን እንድትለኝ ነው። ፕሮሶፖንን ነው ወይስ ፊዚስን ነው? ፕሮሶፖንን ነው ወይም ፊዚስን ነው? ይኸውልህ ጌታችን according to the fathers የትኛውንም ነገር አንተ ነው እየጠየኩህ ያለሁት እኮ። እኔ ደግሞ ኢስተርን ኦርቶዶክስ ነኝ ብያለሁ። እኔ ስመልስ according to the fathers በኢስተርን ኦርቶዶክስ አግባብ አድርጌ ነው እንትን የምልህ። ጥያቄውን ስጠይቅ የትኛውን ነው ታሳቢና ዋቢ ያደረገው? ፕሮሶፖኑን ነው ወይስ ፊዚስን ነው? የትኛውን ነው ንገረኝ። ሃይፖስታሲሱን ነው የሚሆነው። ምክንያቱም ሃይፖስታቲክ ፕሮሶፖኑን ከሆነ ሃይፖስታቲስ ማለት ፕሮሶፖን ነው። ያው ተግባባን። ፕሮሶፖኑን ከሆነ ሃይፖስታቲስ ማለት ፕሮሶፖን ነው። ያው እንግዲህ ተርሚኖሎጂ ላቲን ተርሚኖሎጂ ነው ፕሮሶፖን። ስሪ ሃይፖስታቲስ አለ ስትሉ ምን እያላችሁ ነው ያላችሁት? you can use it. I prefer hypostasis. just that ችግር የለም። ሃይፖስታቲስ በለው ፕሮሶፖን በለው። እሺ በሃይፖስታቲስ ብለህ ያዘው። ስሪ ሃይፖስታቲስ አለ ስትል ምንድን ነው? 3 ፐርሰኖች አሉ ማለት ነው። ስለ ፐርሰን ማለት ማንነት ነው አይደል እንዴ? አዎ። ስለዚህ ማንነት ማለት ነው። ስለዚህ ማንነት ከሆነ ከዛ ማንነት ውስጥ እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ከሆነ የኢየሱስ ማንነቱ ከአብ ያንሳል ወይ? within the economy. not in nature. አየህ፣ ምንነት ላይ አይደለም። within the economy of the በማንነቱ ከአብ ያንሳል ወይ ነው ጥያቄው። as the son ዲቫይን ሰን ያ መለኮታዊ አካል ከአብ ያንሳል። not in nature እሱ ነው ዲስቲንክሽኑ። እኔ ኦንቶሎጂካሊ አላልኩም። ኦንቶሎጂካሊ ሰቦርኔት ያደርጋል አላልኩም። ግን ኦንቶሎጂካሊ ሳይሆን ፈንክሽናል ሰቦርኔሽን አለበት ኢየሱስ። within the economy of the በቃ እንደዛ ከሆንክ የእንትና የአርጌንስ ትምህርት ነው የምታስተምረው። የምን አስተምሮ? ተመልከቱ ያጀማ። ቆይ አንዴ ግልጽ ላድርግላችሁ። ያጀማ እንግዲህ እየሰማችሁ ነው ያላችሁት። ኤስተርን ኦርቶዶክሶች እንደዛ ብለው አያምኑም። ኦርቶዶክስ ካቶሊክ አያምኑም እንደዛ። ኦርቶዶክሶች ኤስተርኖችም ዌስተርን ምንድነው ኦሪየንታሎችም እንደዛ ብለው አያምኑም። አንተ በእንትን ፕሮሶፖኑ ላይ ፈንክሽናል ሰቦርዲኔሽን አለ ብለህ ታምናለህ? አለ ወገናችን ሚት አድርገሃል። ሶሪ ይቅርታ። ግሬጎሪ ኦፍ ናይዚያንስን እያነበብኩ ነበር። when he says እኔ ምን ጥያቄ ይኸውልህ አንብብልኝ ስለ ነው የምትለው እኮ ጥቡ ላይ የምትመጣው የጠየኩን ጥያቄ ላይ አተኩረህ እንትን ማለት ያለ ማብራሪያ ስፈልግ እጠይቅሃለሁ በቦታው ከቸርች ፋዘርስ ማለት ነው እኮ ዳያሎግ እያደረግን አይደል እንዴ? እኮ ዲያሎግ ስናደርግ ጥያቄው ላይ ፎከስ አድርጋ በሄረስ እኮ አኪዩዝ አደረከኝ አባቶችን እንድጠቅስ እንኳን እንትን ብለህ ለምን ትጠቅስልኛለህ? እኔ ስፈልግ ነው ማስረጃ ስጠይቅህ እኮ ነው እንደዛ የምጠቅሰው። ኦኬ አንተ የፈለከው ነው ማለት ነው። አይ ጥያቄ ስጠይቅ ጥያቄውን ነው አድሬስ ማድረግ ያለብህ። ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ ብዬ ማስረጃ ስጠይቅ ትሰጠኛለህ ለኔ ሲያስፈልገኝ ማለት ነው። አሁን ግን አላስፈልገኝም። አሁን ለጠየቀኝ ጥያቄ ፈንክሽናል ሰቦርዲኔሽን አለ አልከኝ እኮ። አዎ እሱን ያንን ሰቦርዲኔሽን ያለው economy of the Trinity within the salvation economy of God. ስለዚህ ፈንክሽናል ሰቦርዲኔሽን the Son and the Father monarchical Trinitarian theology ታውቃለህ አይደል? አዎ monarchy of the Father ሌላ ነው እሱን አልጠየቅኩም እኔ። እሱ ደግሞ monarchy of the Father የሚሰራው ደግሞ ontological Trinity ላይ ነው። ተሳስተሃል። monarchy of the Father የሚሰራው አይደለ? እነዚህ like አሁን እንደዚህ ዲስቲንክሽን እየከፈልክ እንትን የምትላቸው ነገሮች all related ይኸውልህ monarchy of the Father የሚሰራው ontological Trinity ላይ ነው የሚሰራው። ያ ደግሞ ኢተርኒቲ ውስጥ ነው ያለው። ስለዚህ አያስኬድም ራሱ። እኔ አሁን የጠየኩት ጥያቄ ፈንክሽናል ሰቦርዲኔሽን አለ ብለህ ስላልከኝ ፈንክሽናል ሰቦርዲኔሽን ላይ ኢኮኖሚክ ላይ ነው ያለው ወይስ ደግሞ ኦንቶሎጂካል ላይ ያለው ወይስ ደግሞ ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው ሰቦርዲኔሽኑ? ሶሪ ይቅርታ፣ ፈንክሽናል ሰቦርዲኔሽን አለ ብለኸኛል አይደለ? ሰቦርዲኔሽኑ ያለው ኢንዋርድ ፈንክሽን ላይ ነው አውትዋርድ
ፈንክሽን ላይ ነው ያለው ማለት ኢንዋርድ እና አውትዋርድ ብለህ ዲስቲንክሽን የምትፈጥረው ኢንዋርድ ፈንክሽን አታውቅም? ቴዎሎጂ ላይ ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን የሚባሉት አይ ዶንት ኖ የት ቴዎሎጂ እንደተማርክ ብራዘር። ብዙ ኢኮኖሚክ ትሪኒቲ የምትለው በቃ እንግዲህ ያው ኢንዋርድ ፈንክሽን ማለት ውስጣዊ ግብር ማለት ነው። ውስጣዊ ግብር ማለት ደግሞ ኢኮኖሚክ ትሪኒቲ ሳይሆን ኦንቶሎጂካል ትሪኒቲ ነው። ኦንቶሎጂካል ትሪኒቲ ኢንዋርድ ፈንክሽን የሚባለው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚባለው ነው። ይሄ መጀመሪያው ኤሚነንት ማለት ነው። ኤሚነንት እና ኢኮኖሚክ ብለው ኢንዋርድ ፈንክሽን ይባላል። ኢንዋርድ ማለት ኤሚነንት ማለት ነው። ኦንቶሎጂካል ትሪኒቲ ብላ ያዘው ወይ በቀላሉ ኦኬ። ተርሚኖሎጂ ዲፈረንሶች አሉ ቴዎሎጂካል ኮሙኒኬሽን ላይ እኮ። ኦንቶሎጂካል ትሪኒቲ ማለት ቅድመ ዓለም የነበረ ነው አይደል? ኦንቶሎጂካል ትሪኒቲ that's ከዛ በኋላ ፈንክሽናል ትሪኒቲ ላይ ደግሞ ማን ፈንክሽናል የኢኮኖሚክ ትሪኒቲ ላይ ደግሞ የሚባለው አውትዋርድ ፈንክሽን ይባላል። ለያዘው ለማንኛውም እንትን አውትዋርድ ፈንክሽን ወይም ደግሞ የውጫዊ ግብር የሚባል ነገር አለው። ተርሚኖሎጂ ዲስቲንክሽን ነው። እሺ አዎ ኢኮኖሚካል ትሪኒቲ አብ ወልድ መንፈስ ቅዱስ ይለያያሉ በኢኮኖሚክ ትሪኒቲ of course that's why they are three። እሺ ኢኮኖሚ አይደለም ኢኮኖሚክ ትሪኒቲ ነው ያልኩ። ልብ አድርጎ ያጀማ ኢኮኖሚክ ትሪኒቲ ነው ያልኩ። ኢኮኖሚክ ምንድን ነው? ይኸውልህ ሶስትነታቸውና አንድነታቸው ፔሪኮሬሲስ። ኢኮኖሚክ ትሪኒቲ ምንድን ነው እየጠየኩ ሲምፕል አድርገህ ነገር። ኢኮኖሚክ ትሪኒቲ ማለት ምን ማለት ነው? እግዚአብሔር his activity within the creation ማለት ነው። ስለዚህ ከክሬሽን በኋላ ነው። ስለዚህ ልዩነት የለውም። በክሬሽን ውስጥ ልዩነት አላቸው አብ ወልድ መንፈስ ቅዱስ አይነት like why are you like የሆነ as if you are bombarding with questions ምናምን። ተረጋጋና let's dialogue ማለት ነው። What's your point? ኢኮኖሚክ ትሪኒቲ summarize አድርግ። What's your point? ከዛ በኋላ let me respond. no አልተበሳጨውም አይደለም። ይኸውልህ አሁን ተጠቀመው ቃላት ጭቅጭቅ እንዳናደርገው ባክ ኤንድ ፎርዝ ማለት ነው ስሙዝ ለማድረግ አትበሳጭ። ጦስን ይዞ ይላል መበሳጨት የለብህ። ሳውንድ ትራክ ነው እኮ ያያየሁት ያለው ቦቦቦቦቦ አልክ በአንድ ጊዜ እና እንደዛ ሳይሆን አንድ ልድገምልህና ቦቦቦቦ አይታወቅም ለአንተ። አሁን ኢሞሽናል እየሆንክ ነው ያለው። እኔ ኢሞሽናል ማለት ሆነ ዳይሬክትሊ ኮሚኒኬት እያደረኩ ነው ብራዘር። አፕሮቻችንን እንድናስተካክለው ልጆቹ ጋር አይ በቃ አልጠቀመህም ማለት ነው። ደግሞ አንድ ሰው ማናደድ ከሆነ ማቆም ነው ያለብኝ። አልተናደድኩም ብሎ ቀጥሉ። ጃቢር አውራው what okay anyways my point was እኛ ኢየሱስ ክርስቶስን እናመልካለን ስንል አንዴ እንትን ከኡስታዝ ጋር ተረጋግታችሁ ቱ ዘ ፖይንት ለማውራት ሞክሩ። እሺ ለማውራት እየሞከርኩ ነው። ስጀምር ኢንተራፕት ያደርገኛል በሌላ ቱ ዘ ፖይንት ለማውራት ሞክር። ቱ ዘ ፖይንት በቃ ያወራክ አካባቢ ለማውራት ሞክሩ። ፍሎ ኦፍ ቶት ኖሮት ኮሄሲቭ የሆነ ኮሚኒኬሽን እንዲሆን በጣም 10 ኢንተራፕሽን ከሚኖር ሌቲም ፊኒሽ ቱ ዘ ፖይንት ካወራ I will listen ምን ታረጋለህ መሰለህ? እኔ ደግሞ ሪስፖንስ አደርጋለሁ፣ እሱ ደግሞ ያቆማል። እሺ እኔ የመሰለኝን ነገር ልንገር፣ የሚያግዝህን ነገር። ኡስታዝ ጥያቄ ሲጠይቅህ ጥያቄውን ድገምልህና ይሄንን የጠየቀኛ በለው። ከዛ አው ካለክ በቃ ሂድበታል እንድትግባቡ ማለት ነው። በቃ ኡስታዝ ቀጥሉ በዚህ አካሄድ። ሶሪ ኢሞሽናል የሆንኩ ከመሰለው I was not emotional just እንትን ቱ ዘ ፖይንት ሳታወራ ስቀር እንደዛ ይመስላል። አቦ ቆይ ኡስታዝ ይመለስና ከሱ ጋር ታወራለህ። ፖይንት እያወራሁ መስሎኝ ነበር። እኔ የምታወሩት ወሬ ስላንተ የሆነ ሰው ሜንሽን አድርጎ ነበር የሆነ ቤት እያወራውና ሰማለሁ። ዘሶል you're a convert አይደለ? from Christianity ኡስታዝም ነው። ኧረ እባክህ አይ እኔ ማለት እኔ እኮ ስለተመቸኝ ነው የገባሁት። ራሱ ሲጀምር ጀምሮ ባይመቸኝ አልገባም ነበረ። አንደኛ ኤስተርን ነኝ ሲለኝ ኤስተርኖች በጣም እንትን ናቸው። ሞር ቴዎሎጂካል እንትናቸው ዲፕ ነው፣ እንደ ኢትዮጵያ ውስጥ እንዳሉት አይደለም ራሱ። ስለዚህ ያለኝ አማራጭ ምንድነው? ከነሱ ጋር ማውራ ሞር እንግባባለን፣ ጥያቄም ለመጠየቅ ምናምን ነገር አዳዲስ እውቀቶችንም ለመማርም ጭምር ነው ስጠይቅ የነበረውት እና ከዛ አንጻር ነው። ፎሎ አድርገኝና ሌላም ቀን ማውራት እንችላለን። እና በዚህ ዙሪያ ላይ በደንብ ነገረ ክርስቶስ ላይ ወይም ክራይስቶሎጂ የሚለው ላይ በደንብ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ አድርገን እያጠለልና እያጠነፈፍን እንመለከታለን። እሺ ቴንክ ዩ
ይመች ብራዘር፣ ተመችተኛል። ቴንክ ዩ። አሪፍ እንግዲህ ያው እንዳጠናው ኦብቪየስ ነው እና አም ኦፕን ለመማማር በጣም እኔም ደስ ይለኛል እና ደግሞ ስጠይቅ ሞር ቴዎሪቲካሊ የሆኑ ነገሮችን ነው። ምክንያቱም መጀመሪያ ስታወራ በጣም እንግሊዝኛ እያበዛ ስታወራ ኤስተርኖች በጣም እንግሊዝኛ እያበዙ ነው የሚያወሩት አብዛኛው ማለት ነው። እና ያ ነገር ደግሞ ምንድነው ከማጥናታቸው የተነሳ ነው። ምክንያቱም አንዳንዴ ተርሞቹን አማርኛ ላይ አታገኘውም እንደዚህ ቴዎሎጂው ማለት ነው። ከዛ እንዳትቸገር ስለፈለግኩኝ ነው የገባሁት የነበረውና ባይመቸኝ አልገባም ነበረ። ግን መጨረሻ አካባቢ ላይ ግን የሆነ እንትን ስትል እኔ ምክንያቱም እንትኑ አይደለም ኢላማዊም አይደለም ሰው ማብሸቅ ማናደድ ማሸነፍ ምናምን የሚባለው ነገር እንደዛ ከሆነ የሃይማኖቱና መንፈሳዊነቱ ይጠፋል፣ ጥቅም የለውም። አንደኛ ኢጎይስቲክ ነው፣ ኢጎሴንትሪክ ነው የሚሆነው። እኛ ደግሞ የምፈልገው ቴዎሴንትሪክ ነው እዚህ ጋር ማለት ሊላይ ተብሎ ነው እዚህ ጋር የተቀመጥ ነው ለማለት ፈልጌ ነው። ፎሎ አድርገኝ፣ አዳምጣችኋለሁ። ስራ እየሰራሁ ስለሆነ ነው። ይመች ብራዘር። እሺ ወሊድ ሶሪ። እንግዲህ ያው ሁላችንም የተለያየ ፐርሰናሊቲ አለን፣ የተለያየ አፕሮች አለን እንደዚህ አይነት ዳያሎጎች ላይ እና እኔ ይሄ ባክን ፎርቱ ጭቅጭቅ ስለሚመስለኝ ነው። አንዳንዴ ታውቃለህ የሆነ ሀሳብ ሳጨርስ ሰው ኢንተራፕት እና በዛ ነው እንጂ አይ ዶንት ቴክ ኢት ኤኒ አዘር ዌይ። ችግር የለውም። ኡስታዝ ወሂድም ኮንቨርተር ነው፣ ኮንቨርት ነው አድርጎ የመጣው። ችግር የለውም። ተርሞቹን ኦሮምኛ ላይ ታገኛቸዋለህ። ኡስታዝ ዝም ብሎ ሲሸውድ ነው። አማርኛ ላይ አይገኙም፣ ግን ኦሮምኛ ላይ አሉ በበቂ እና አጥነው ለማየት ሞክር። ምንድን ነው ጥያቄ? ከእኔ አሁን ጥያቄ ካለ ጠይቅ። እኔ ልቀጥል። ቆይ ሰፎን አሳለፍኩት ብዬ ነው። እሱን ጠበቅኩኝ። ትንሽ ደቂቃ እኮ አስቀጥለዋል ካሁን። ከዛ አንተ እኮ ያንተ ምን መሰለ ሰኩን ከአንተ ጋር እያደረግን ያለ ነው። ጥያቄ እንዴት እንደሚጠየቅ አስተምረንክ ከዛ ነው እንደዛ ነው እየጠየቅ ያለከው። አሁን ጥያቄን ብትጠይቅ ግን ጥያቄ እንዴት እንደሚጠይቅ አስተምረ። እሺ ቀጥል። ሶሪ ብሮስኪ፣ አይ ቲንክ እኔ መውጣት አለብኝ፣ መንቀሳቀስ አለብኝ እና ከጀልስ ጋር ቀጥሉ። ፎሎ አድርጌያለሁ። ፎር ሹር ሌላ ጊዜ ጆይን አድርጋለሁ። አይ ሪሊ ዋንት ቱ ሂር እንዴት ኢየሱስ ክርስቶስን አውቀኸው ከነበረ አላውቅም እና ደግሞ ክርስትና እንግዲህ ምን ያህል እንደምንረዳው አይ ዶንት ኖ። እንግዲህ የተለያዩ ትራዲሽኖች አሉ። እስኪ ቀላል ጥያቄ ልጠይቅህ፣ ቀለል ያለ ጥያቄዎች እናውራ። 5 ደቂቃ። ኦኬ አይ ሪሊ ሃቭ ቱ ጎ። ግን እንደ እንትን ፔንድ አድርገን መያዝ እንችላለን፣ የሆነ መጀመር እንችላለን የሆነ ዳያሎግ፣ ከዛ የምንቀጥለው ማለት ነው። ኢየሱስ ክርስቶስ የአምላክ መልእክተኛ ነው ብለህ ታምናለህ? የአምላክ መልእክተኛ ነው አምላክ ነው ብዬ ነው የማምነው። ኢየሱስ ክርስቶስ እኮ የአምላክ መልእክተኛ ነው ወይ? እንደዛ በዛም መልኩ ኤክስፕሌን ልታደርገው ትችላለህ። ግን አንድ ነገርን ነው እያወራን መኖሩን ነው። እሱ ላይ ተስማምተን ነው መጀመሪያ ያለብን ስለ ኢየሱስ ክርስቶስ። ያው መልእክተኛነቱ የሚሆነው ዊዚን ዘ ኢኮኖሚ ኦፍ ዘ ትሪኒቲ ይሁን፣ ችግር የለው። በአባቱ በመላኩ ፕሮፌት ልትለው ትችላለህ። ኢቨን ራሱ ደግሞ ሙሉ ደግሞ ኦልድ ቴስትመንት ኦፊሶቹን ፉልፊል በማድረጉ ደግሞ ፕሮፌት ኪንግ እና ፕሪስት ነው ልትለው ትችላለህ። እኔ ከአንተ ጋር ሳወራ ከግማሽ በላይ እመጣልሃለሁ። የኢየሱስ ክርስቶስን አምላክነትን ተቀብዬልክ እንቀጥል፣ አያስኬድክ። ፖይንት እሱ ነው። አምላክነቱን ራሱ ተቀብዬልክ ላይክ ወዴትም አትሄድም ነው የኔ ፖይንት። አሁን ክርስቶስ አምላክ ነው አይደለም ምናምን እኔ ጭቅጭቅ አልጨቃጨቅም። ግን እስቲ አምላክ ይሁንልህና ልምጣልህ ግማሽ። ክርስቶስ የአምላክ መልእክተኛ ነው ወይ? ይሄ ነው ጥያቄ። አሁን አምላክ ስትል ኦንቶሎጂካሊ እንግዲህ የሆነ ነገር አምላክ ነው ስትል ከዛ በላይ የሚያስኬድህ እኮ ነገር የለም። ተረዳኸኝ? አሁን የዛ አምላክ ነው ካልኩ በኋላ መልእክተኛ ሆነ አልሆነ አሁን መልእክተኝነቱ አይደለም። ያው መልእክተኝነቱ ከአብ ላሳነሰው ምናምን ነገር አይደለም። መልእክተኝነቱ ለማን ነው? ለአምላክ ነው ወይስ ለማን ነው? ይሄ ነው ጥያቄ። አይ ዶንት ኖ እንግዲህ አምላክ ነው ሲባል እንግዲህ አምላክ የሚባለውን ነገር እንዴት እንደምትረዳው አልገባኝም። ኢየሱስ የፈጣሪ መልእክተኛ ነው። ፈጣሪ ነው የላከው ወደ ምድር። ፈጣሪ
አይደለም ራሱ የመጣ ፈጣሪ እኮ። ግን እሱ ግን ደግሞ ይላል ዮሐንስ ወንጌል ላይ ተልኬ ነው የመጡት ይላል። አንድ አምላክ አለ እሱ ልኮኝ ነው የመጡት ይላል። እንደገና ደግሞ የሐዋርያት ስራ ላይ ደግሞ እንደምታየው እግዚአብሔር እንደተስፋው ቃል ለእስራኤል እርሱ መድኃኒትን ክርስቶስን አመጣ ይላል። የመጣ አለ ያመጣ አለ። አሁን ምንድነው ክርስቶስ ተልኳል። እኔ ከአብ ዘንድ ተልኬ መጣሁ ይላል። ስለዚህ የላከው ማን ነው ነው ጥያቄው። እሱ አምላክ ይሁን ችግር የለውም፣ ከላከውም ጋር እኩል ይሁን፣ እኔ ችግር የለብኝም። ይሄን ያህል እመጣልሃለሁ፣ እኔ ይሄን ያህል መጥቼ ራሱ ኢሳያስ ምዕራፍ 54 ላይ ምን ይላል መሰለ? ኢሳያስ ምዕራፍ 54 ላይ እግዚአብሔር ቀኝ እጅ መዳንን አመጣችለት። ይሁን የእግዚአብሔር ቀኝ እጅ ለእግዚአብሔር ለራሱ መዳንን አመጣችለት። ይሁን እንደሱም ይሁን እግዚአብሔር እና የእግዚአብሔር አሁን ሆል እንግዲህ ስፔሻሊ ለናተር አይዛያ የሚያወራው የእግዚአብሔር ባሪያ የሚል ስለሚባለው ሰውዬ እሱን ተወውና የሚያመጣው ፊገር ነው። እና እሱ ፊገር ደግሞ የኔ አንድ በአምላክ ግሎሪ ሲገለጥ ታየዋል። አዎ ምን መሰለ፣ እኔ አሁን ጥያቄ ምንድነው ኢየሱስ ክርስቶስ የፈጣሪ መልእክተኛ ነው ወይስ አይደለም ነው? በቃ ይሄ ነው ፖይንቴ። በቃ እቺ ብቻ ናት ጥያቄ። እቺ መልስልኝ። ሁለት ነገርን በአንድ መያዝ ትችላለህ። ስናት ዳይኮ ፋለስ ይሄ ተላከ የምንለው ፈጣሪ ይሁን ችግር የለውም ሀቢቢ፣ ፈጣሪ ይሁንልክ ችግር የለውም። ፈጣሪ ይሁን ከላከው ጋርም እኩል ይሁንልህ። መጥቼልሃለሁ ግማሽ ድረስ አንጨቃጨቅም። ክርስቶስ ያንሳል፣ አምላክ ነው አይደለም፣ ፈጣሪ ነው፣ ችግር የለውም። በቃ ይሄንን ተውኩልክ። ወደ አንተ ግማሽ መጣው ካመንክ ታዲያ ላይክ this is the whole thing bro እኮ ታዲያ ኢየሱስ የፈጣሪ መልእክተኛ ነው ወይ? ይሄ ነው አሁን እዚህ ጋር ነው የሚያንቀን። መልሶ እስቲ ፈጣሪም ነው የፈጣሪ መልእክተኛም ነው። ቴንክ ዩ። ስለዚህ ፈጣሪ ልኮታል። አዎ ስንት ፈጣሪ ነው? ፈጣሪ ልኮታል ስትለው ግን ያ ፈጣሪ አንድ ፍቃድ ነው ያለው። ለዛ ነው አንደኛው ፈጣሪ ሲመጣ በመላኩ ብቻ ሳይሆን በመፍቀዱም ነው የሚመጣው። ችግር የለውም። ሲሞት ራሱ በአባቱ ፍቃድ ብቻ ሳይሆን በራሱ ፍቃድ ነው የሚሞተው። ችግር የለውም። ሲያነሳው ራሱ በራሱ ፍቃድ ነው፣ በአባቱ ፍቃድ። ተግባባን። እኔ አሁን ምንድነው መሰለ ጥያቄ፣ ያ የላከው ፈጣሪ ራሱን የላከው ወይስ ሌላ ፈጣሪ ነው የላከው? የሁለቱም ፍቃድ አንድ ነው። ኖ ፍቃዳቸውን አይደለም የጠየቅኩ። ያ የላከው ፈጣሪ ማለት ነው ራሱን ነው የላከው ወይስ ሌላ ፈጣሪ ነው የላከው? ሌላ ፈጣሪ ነው የላከው። ስንት ፈጣሪ ነው ያለው? 3። በቃ ባቴሪ ላቀም በሰፊ 3 ፈጣሪ እንዳለ ካመንክ ጨረስን። በቃ ፊሽካተን አሁን 3 ፈጣሪ ይኸውልህ፣ አንተ አሁን እየተጫወትክ ያለው የወርድ ጌም ነው። ኖ ኢዝ ናት ወርድ። የእምነቱ አርቲኩሌሽን ሶስት ፈጣሪ ነው ያለው አልከኝ። በቃ ሌላ ቀን በሰፊው እናወራለን። በቃ ኖ ኦፍ ኮርስ ክርስቲያኒቲ ትራይቲዝም እንዳልሆነ ይሄ የታወቀ ነገር ነው። እንግዲህ አንተ ገግመህ ሶስት ፈጣሪ አልከኝ አይደል? አሁን for the sake of this argument የሆነ ክሊፕ አድርገው ከዛ በኋላ ነው ብሏል ብለህ ኖ አይደለም። ሲሊ ጨዋታ ነው። ኖ ብሏል አይደለም። በአንድ አፍታጫውተኛ ስንት ፈጣሪ ነው የምታምኑት? በአንድ አፍታጫውተኛ ቴዎሎጂ እያወራ ነው እኮ ገባ። እኔ አሁን እሺ ቀላል ጥያቄ ነው የጠየቅኩ። ይሄ የላከው ፈጣሪ ራሱን የላከው ወይስ? አይ በቃ ያለሽበት እንትን ገባኝ። በቃ ብሮስኪ ይመችሽ። በቃ ክርስቲያኖች እንግዲህ እኔ ኢስተርን ኦርቶዶክስ ነኝ ብዬ ነው የጀመርኩት። 3 አምላክ ነው የሚያመልኩት ብለህ ሂድና እንትን በል። እንደዛ አላልኩም። አንተ ነህ እንደዛ ያልከኝ። 3 ፈጣሪ አለ አላልከኝም? ይኸውልህ ኩዌሽንህን እየመለስኩልህ ነው። I'm trying to follow your logic። ከዛ በኋላ I'm going to respond to it። 3 ፈጣሪዎች ናቸው። ኢየሱስ ክርስቶስ ፈጣሪ ነው ያለው። ይኸውልህ መንፈስ ቅዱስ ፈጣሪ ነው። አብ አባት ፈጣሪ ነው። in a way they are all 3 of them are gods። ተረዳኝ። ፈጣሪዎች ናቸው። ምክንያቱም the fullness of divinity ነው የሚኖረው እኮ ገባኝ። ስለዚህ ፈጣሪዎች ናቸው 3ቱም። አሜን። ይመች በቃ አንቺ በቃ ይመች። ሌላ ጊዜ አወራሻለሁ። ግን ክርስትናን ትተስ የወጣው እንደዚህ አይነት አንደርስታንዲንግ ኖሮ ከሆነ ማለት ነው አንደርስታንዲንጉ አይደለም እኮ አንደርስታንዲንጉንማ በደንብ ነው የማውቀው። ግን ያው እውነት አይደለም የሆነ ከጥያቄው ጋር መምጣት አለበት። አንደርስታንዲንግ
ያሌለ ካሌለ ግን ጃ እሺ ለምን መሰለህ ኔክስት ላይ ምን እንደምትረዳ ኖሚናል ፕሮቴስታንት ሆነ ከሆነ ደግሞ በጣም ነው ማለት ነው። ኖ ልንገርህ አንድ ነገር የቤት ስራ ልስጥክ እንትን አማልክት ታውቃለህ አማልክት አምላክ የማይባሉት ምናቸው ስለበዛ ነው what አምላክ አለ የአምላክ በምን አማልክት ብለህ ጀነራላይዝ አድርገህ ስታወራ አማልክት በብዙ ወርልድ ቪዎች ውስጥ ታረዳን ነው አሁን ለምሳሌ ልንገርህ አማልክት ስትል አሁን በክርስትና ውስጥ አማልክት አሉ ሰዎችም አማልክት ተብለዋል እኮ ገባኝ አማልክት ስለ ፈጣሪ ነው እያወሩ ያሉት ለምሳሌ መልአክ ብሎ መላእክት ይባላል መላእክት ማለት የመላእክ ብዙ ቁጥር ነው አይደለ Okay, I think ይቅርታ I have to interrupt I think you're going to drive a new point እና ሌላ ጊዜ እንቀጥላለን nice to meet you እሺ ብሮ ቻው ሙከሚል ሰላም አለይኩም ሙከሚል የለም እሺ እኔ አሁን ካለውበት ለወጣ ስለሆነ መሄድ ይኖርብኛልና የምቀጥሉ ወንድሞች ካላችሁ ቀጥሉ አንድ ቁጥር ጻፉልኝና ላስገባችሁ ጃ አንድ ጥያቄ ነበረኝ ሰላም አለይኩም እሺ የፈጠነ ጠይቅ እሺ ሰዎች እስኪመጡ ወአለይኩም ሰላም ወራህመቱላህ ጥያቄ ምን መሰለ ለምሳሌ በሌላ አጋጣሚ በስደት መልኩ ወደ ሳውዲ አረቢያ የሚኖሩ ሰዎች በዚህ አጋጣሚ ሀጅ ቢያደርጉ እንዴት ነው ሀጁ ተቀባይነት ያለው ይመስልካል ያለው ነገር እንድታሳውቀኝ ነበር ለምሳሌ ብዙ እህቶቻችን አሉ ኩናምኛ ተሰማለህ ምን ፓፓ ምናስ ኩናምኛ ተሰማለህ አልሰማም አይ መልሱን በኩናምኛ ነው የማውቀው በአማርኛ ከፈለክ ሁሱ ጋር ሂድና ሁሱ ይመልስልሃል ይሄንን በአማርኛ አላጠኑትም እና በኩናምኛ ደግሞ አይ ቲንክ አትረዳውም እና ዝም ብዬ ከመለፈልፍ ሁሱ ጋር ሂድና በኋላ በአማርኛ በደም ይመልስልሃል እሺ ፓፓ ወንድሜ ሽክራን እሺ ቀጥሉ በቃ ጃይት ቹክራለ ሰላም አለይኩም ወአለይኩም ሰላም እሺ እኔ ጥያቄ ትንሽ እንትን ላይ አንደኛ ቆሮንቶስ አይ ቲንክ ላይክ አንደኛ ቆሮንቶስ 15 ሰላምኩ እኮ አረሳም ሰላምኩ እኮ ክርስቲያን መስዬ ነው አራት አይደለም ያ እኔማ ማወቅ ፈልጌ ነው አይደለም ክርስቲያኖች አሉ ከላይ ጠይቃቸው ወይ ደግሞ በኋላ ነው ከሐጥኝ እሺ የሚገባ ሰው የለም ሙከሚል ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እሺ እኔ ልጠይቅህ ጃ ጠይቅሽ አዳም ይሰማል የፈጠነ ጠይቅ አየር ላይ እሺ በቅድሚያ ግን ሙስሊም ነህ አንተ እሺ ቁርአን ለአረቦች ብቻ እንደወረደ በቁርአን ውስጥ ተጠቅሷልና እና ለአንተ እንዴት ይመለከታል ብዬ ነው እስቲ ማስረጃ አምጣ ቁርአን 42:7 ላይ ቁርአን ለአረቦች ብቻ እንደወረደ ነው የሚናገረው ክፈትና አንብበው ይኸው ትልቁ ላይ ያርጋል ከወጣው እንትን ይጠፋል ታበራዋለህ አንብበው አይኔ ለወጣ ነው ሲጀመር እኔ ሲጀመር ሰዓት ልጠይቀኝ መስሎኝ ነው ጠይቀኝ ያልኩክ ሙከሚል ቀጥሉ በቃ አንብበው ግን ታውቃለህ ኧረ እኔ ምንም አንብቤው አላውቅም ዝም ብዬ ነው እንትን ያልኩት أذان المغرب الله أكبر ተስልኝ የለም እዚህ ስላል ከፈተለትና ራስ እንትን በሉ እሺ ሰላም አለይኩም ቻው በሉ ወአለይኩም ሰላም ወራህመቱላህ ጀዛከላህ ቀደም የሰገድኩ ነበር ለዛ ነው ያልመለስኩት ሰላም ብያለሁ አዳም እሺ ሰላም እንዴት ነህ ሰላም ነው
አለን ሰላም ነው። የት ቤት እምነት ነህ? የጠየቁን ግን ብትመልስ አይሻልም? በቃ አጭር ነው። እሷን ብቻ ነው የምፈልገው። አውቃለሁ እመልስልሃለሁ፣ ግን ከየት ቤት እምነት ነህ? ማወቅ አለብኝ። እምነት የለህም? አለኝ። እምነት ሳይኖረኝማ እንዴት እጠይቃለሁ እኮ። በቃ ንገረኛ። እምነት ነህ? እሺ ክርስቲያን ነኝ። የትኛው ክርስቲያን? ኦርቶዶክስ። ልጠይቀኝ እንዳይሆን ብቻ መልስ የጠየቁን መልስ። ስር ምን ጥያቄን እንደ ኒውክሌር ቦምብ ነው የኔ አጭር ስለሆነ ብዬ ነው ማለት ሌላ ሰው ጥያቄ ሊኖረው ስለሚችል የኔ አጭር ስለሆነ ችግር የለም እመልስልሃለሁ። እሺ ምንድን ነው ጥያቄ? ቁርአን በሱራ 42:7 ላይ ለአረቦች ብቻ እንደወረደ ነው የሚናገረውና ብቻ የሚል ቃል አለ። አንተ እንዴት ነው ሙስሊም ይሆን? አንብበው ክፈተው። እሺ አለው አንብበው ክፈተው አለው። ብቻ የሚል ቃል አለ። ክፈተው። ተረጋጋ እስቲ። ቆይ የቃላት ጨዋታ አይደለም እኮ ሀሳቡ ላይ እንስማማ። ኧረ እስቲ ተረጋጋ ብራዘር። ምን ሆነህ ነው? አንቀጹን እከፍትልሃለሁ። እዛ ላይ ለአረቦች ብቻ የሚል ቃል አለ ወይ? ኮንቴክስቱ እየነገርኩህ እኮ ነው መልእክቱ። ስለ ኮንቴክስት አይደለም ስለ ቃል ነው የጠየቅኩህ። እሺ አተልቀኝ አንዴ ጀማል። ለምን አልችልም? ኦኬ እኔም አልችልም። ለምንድን ነው? አሲያ አለሽ? ካለሽ አተልቂ ወይም አድሜኖች ማተለቅ የምትችሉ ካላችሁ አድሜኖች። ሙኬ አንተም እኮ ስልጣን አለ። አልችልም። እንደዛ አለ ቪዲዮ አድርግና ላክልኝ። ምንም እንደዛ ማድረግ አልቻንበትም። ምን ይኸውልህ እንትን አለ እንደዚህ የሆነ ቆይ አንዴ ላሳያችሁ። አሲያ ትላላችሁ። የሆነ እኔ ስራ ላይ ነኝ፣ አትጥሩኝ ሰዎች። ብዙ አድሚናቶች ብዙ አላችሁ። እንዳይዘረግፈን ድምፅ እንድታሰምናችሁ ደግሞ አቅቶን አይደለም። ቶሎ ቢያውን አሳየን። እሺ ቀይ የሆነ እንትን የጀሜ ወይም ደግሞ ሙኬ ማለት ነው። አንድ ሰው ንኩማ። እሺ ነካውኝ። ምን ይመጣልሃል? ምን ይመጣልሃል? አንበበልኝ። ጊፍት ማይክ ምናምን ካሜራ ኤክስፓንድ ከዛስ ኤክስፓንድ ፖዝ። እሺ ሌላ ቀጣይ ያለው አደረኩት። ያው ትልቁ ላይ አደረኩት። ለማትኩት በቃ በቃ እሱን ኤክስፓንድ ምናምን ከሱ ቀጥሎ ያለው ስትነካው ጊዜ የምትፈልገውን ያለው አሁን ትልቁ ላይ ያለው ሰው ስትነካ ጊዜ አሁን ለምሳሌ አንተን ይሄ ሲኒሾ የሚለው ልጅ ጋር አድርግ። ይኸው አየኸው ስቀይረው ራስህን አሁን ቀይር። ራስህን ነካና እሺ ሙከሚል መልስልኝ ጥያቄ እና ልውረድ። ሐናን ፎሎ አድርጓት። እሺ 700 ምናምን ሰዎች አላችሁ። ሐናን እህታችን ናት፣ ንጽጽር ላይ የምትሰራ እህታችን ናት። ፎሎ አድርጓት። እሺ ጎበዞች። ኦኬ እሺ አንዴ እሺ ልክፈትላ። ብቻ የሚል ቃል አለ ብለኸኛል። እንግዲህ ከሌለ ግን ዋሽታል ማለት ነው። ችግር የለውም። ምን እንደሚል ታስረዳናለህ። ችግር የለውም ማስረዳሃለሁ። ግን ብቻ የሚል ቃል አለ ስላልክ ያው ዋስቻለሁ ብለህ ይቅርታ ትጠይቃለህ። ብቻ የሚል ቃል አለ ብለሃል አይደል? ምዕራፍ 42 አንቀጽ 7 ላይ እንደዚሁ የከተሞች እናት የሆነችውን የመካ ሰዎች አለ። የመካ ሰዎችን በአካባቢያ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእነሱ ምት አድርገህ እንደሚረብስ ነገር አለ። አዳም ሚዩት አድርግ። ኦኬ እንደዚሁ የከተሞች አለ የከተሞች እናት የሆነችውን የመካ ሰዎች ማለትም በአካባቢያ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጥር የሌለበት ሲሆን ልታስጠነቅቅ አረብኛ የሆነን ቁርአን ወደ አንተ አወረደን።
ከእርሱም ከፊሉ በገነት ውስጥ ከፊሉም በእሳት ውስጥ ነው አለ። የት አለውን ለአረቦች ብቻ የሚል ቃል አለ እዚህ ጋር አዳ መካ እያለህ እኮ ነው እና በአረብኛ እያለህ ነው። አረብኛው ላይ ነው ብቻ የሚል ቃል ያለው ወደ መካ በአረብኛ እያለህ ነው። በአረብኛማ በአረብኛ በትግርኛ ወረደ እኮ በአረብኛ ነው የወረደው። ጥያቄው ለአረቦች ብቻ የሚል ቃል አለ ወይ ነው ጥያቄው።